ሃሌሉያ ደህና አደራችሁ። እንዴት አደራችሁ? ጌታ ይባረክ። ጌታ ይባርካቸው እነዚህ ወገኖች። እስቲ ጌታ ይባርካችሁ በሏቸው። በጣም ደስ የሚል አምልኮ ነው እና እግዚአብሔርን እናመሰግናለን። በጣም ሳቅ ሳቅ ብላችኋል። ፈገግ ፈገግ ግድ የለም ሳቁ ይውጣላችሁ። ጌታ ይባረክ። ዛሬ ደግሞ የእግዚአብሔርን ቃል አብረን እናያለን። ሉቃስ ላይ ሄደን ሉቃስ 22 ላይ ያለውን ክፍል እንከፍትና ባለፈው የጀመርናቸውን ሀሳቦች ስለ ጸሎት እንነጋገራለን እና በእነዚህ ጊዜያቶች ውስጥ እነዚህን ሀሳብ ስንነጋገር አንድ ጊዜ አንድ ሰው ናሽቪል ያለው ምን አለ፣ ፓስተር ቢኒ ሲነግረኝ ሌላ ሀገር ነው አውሮፓ ውስጥ የሚያውቀው ነው እና ምን አለኝ አለ፣ አይ እናንተ ግን ፓስተር ሀብቴ የሚናገረው ነገር ይገባችኋል ወይ ብሎ ጠየቀኝ አለ። ከዛ አዎ ይገባናል አልኩኝ አለ። አይ ጥሩ ነው ብሎ ልጁ የራሱን ኮሜንት ሰጠ። የሰጠበት ምክንያት ምንድን ነው? አንዳንድ ጊዜ ኮሜንቱን ልተወውና አረ ለመሆኑ እናንተ የምናገረው ነገር ይገባችኋል ወይ ብዬ እናንተ ነው የምጠይቀዋለሁ። እና ስለ ጸሎት ስናገር ስንቶቻችሁ ገብቷቸዋል? ለምንድን ነው ይሄንን የምለው? አንዳንድ ጊዜ የናው አሰራር ልዩ ልዩ ነው ስለሚል ይሄ ሰፈር ውስጥ ያለ ነገር አንዳንድ ነገር ይሄ አብሯችሁ እንዴት ብዬ ላውራው? እኔ በባህሬ ቶሎ ሁሉ ነገር ቶሎ ይሰለቸኛል። የማይሰለቸኝ መንፈሳዊ ነገር ብቻ። እኔ የማይሰለቸኝ አንድ ነገር ቢኖር ጸሎት ብቻ። የማይሰለቸኝ የእግዚአብሔር ቃል ብቻ ማለት ከዚህ አንጻር ምን ልላችሁ ፈልጌ ነው፣ ራሱ ጸሎት ውስጥ ራሱ የእግዚአብሔር ቃል ላይም ሆነን እግዚአብሔር ባለጸጋ አምላክ ነው እንላለን አይደል? በጣም ብዙ ነገር አለ እንላለን አይደል? ስለዚህ ህይወታችንን መንፈሳዊ ህይወታችንን ቦሪንግ የሚያደርገው አሰልቺ የሚያደርገው ጸሎታችንን አሰልቺ የሚያደርገው አሁን ይህን ስናገር በደንብ ተረዱኝ። እንዴት ነው ጸሎት ይሰለቻል እንዴ ብትሉኝ፣ አንዳንድ ጊዜ ይሰለቻል። ዝም ብሎ በቃ ውሃ በሙቀጫ ይሆናል አይደል? ዝም ብሎ ማጮ ብቻ ነው። አንድ ጊዜ ጌታ እንደሱ ብሎኛ ቃል ኢትዮጵያ ውስጥ አንድ ቦታ ላይ ዝም ብዬ ስመላለስ ጌታ አየኝና ሊረዳኝ ፈልጎ ጌታ ምን አለኝ፣ ይሄ የምትሄድበት ሰፈር አለኝ ጌታ ውሃ በወንፊት ይዘህ እንደ መምጣቱ ነው አለኝ። እና በኖርማል አይምሮዬ አስቤ አላቅም ውሃ በወንፊት ይቀዳል ብላችሁ አስባችሁ አታውቅም አይደል? እና እኔ እኮ ፕሮግራም ምናምን ሞቅ እያለኝ እየተቀጣጠልኩ የመጣሁ እየመሰለኝ ማለት ነው። እና እግዚአብሔር ግን ምን አለኝ፣ ውሃ በወንፊት ሆኖብሃል፣ ትሄዳለህ። ውሃ በወንፊት ማለት ትቀዳላችሁ፣ ስትመጡ ምንድን ነው ግን የሚገርመው ረጥባችኋል። ስለረጠባችሁ ያላችሁ ይመስላችኋል። አንዳንዴ ስለረጠብን የያዝን ይመስለናል፣ ግን ባዶ ነው። ጸሎታችን፣ አገልግሎታችን፣ ህይወታችን ውሃ በወንፊት አይሁን። በነገሩ መርጠብ ሳይሆን ህይወት ይሁንልን። አሜን ነው። ከዚህ በመነሳት ይሄን እምላችሁ ዛሬ እንደ ጌታ እንደረዳኝ ማጠቃለያ ሀሳብ ስለምሰጥ ነው። ሪሊ እውነት ለመናገር እኔ ስለምሰብከው ወይም ስለማስተምረው ሳይሆን የዚህ እውነት ደብስና የዚህ እውነት ሚስጥር የገባው ሰው በእውነት ነፃ የወጣ ህይወት ይኖራል ብዬ አስባለሁ። በእግዚአብሔር
ቃል ውስጥ ያለ ሁሉ ጊዜ አገልግሎታችን ህይወታችን ኃይል የሚኖረው አቅም የሚኖረው ጉልበት የሚኖረው በእግዚአብሔር ቃል ላይ ኃይል ሲኖረው ነው። የእግዚአብሔር ቃል ከሌለበት ላስት ዊክ ነግሬያቸዋለሁ። ሰውየው እንዳለው ፍርድ ቤት ውስጥ ምንም አድርገን ብንጮህ የድምፃችን ጩኸት ሳይሆን ነገር የሚሰራው ህጉ ነው ብሎናል አይደለም? ስለዚህ ምንም አድርገን ብንጮህ በእግዚአብሔር ፊት ምንም አይነት ጊዜ ብንኖር አንዳንድ ጊዜ ጥያቄ ጠይቃለሁ። አሁን ይሄ ማጠቃለያ ሐሳብ ስለምሰጥ አንዳንድ ሰዎች በጣም እየጸለዩ ለምንድን ነው ሚዝረብል ላይፍ የሚኖሩት እላለሁ። አጋጥማችሁ ሊሆን ይችላል። በጣም በእግዚአብሔር ቤት በኖርኩባቸው ዘመኖች ያየሁት ነገር ነው፣ የታዘብኩትም ነገር ነው። መጀመሪያው ዘመናት ላይ መጀመሪያው ዓመት ላይ በጌታ እንደነበርኩ በጣም በጸሎታቸው መማረክባቸው የሚተጉምላቸው ሰዎች በእኔ መረዳት በዛ ጊዜ እነሱ ጋር ተጠግቼ የማየው ነገር ጸሎት በጣም ብዙ መንበርከክ ይችላሉ፣ በጣም ይጸልያሉ፣ ግን በህይወታቸው ውስጥ በጣም ሚዝረብል የሆነ ነገር ነው የሚያልፉት። ሰልፍ የለም አላልኩም፣ ውጊያ የለም አላልኩም፣ ዛሬ አወራለሁ። ምክንያቱም አንዳንድ ጊዜ አንዳንዶቻችሁ ቆመን የእግዚአብሔርን ቃል ስናገር በቀላሉ የሚመጣ የሚመስላችሁ ሰዎች ካላችሁ ተራውን ይስጣችኋል እላችሁ። ቢካዝ ሐዋርያ ጳውሎስ ምን ብሎታል? አግሪፓ ይሄ እጅና እግሬ ከታሰረበት ከሰንሰለቴ በቀር ሌላው ነገር ሁሉ ባንተ ላይ ቢሆንልኝ ደስታዬ ነው አለ። ከስራቴ በስተቀር ሌላው ይሁንልኝ ብሎታል። እና ጤናማ የሆነ ህይወት ምሳሌ እንዲኖረን እየጸለይን ህይወት እንቆቅልሽ እንዳይሆንብን የሰማችሁ ነው። እየጸለይን ነገሮች በጥያቄ ውስጥ የተሞላ ህይወት እንዳይኖርብን ዛሬ ማጠቃለያ ሐሳብ የምሰጣችሁ ሐሳብ አለ ብያለሁ። እነዚህን ሁለት ተራሮች በጣም ወሳኝ አድርጎ ለኔ ብዙ ማሳያ ቢኖርም ሁለቱ ተራሮች ወሳኝ ናቸው። ልብ በሉ። ይህንን ነገር ሳውራ የኢየሱስ ክርስቶስና የደቀ መዛሙርት ጆርኒ በጸሎት ነው እያየን ያለ ነው። እንደኔ እንዳልኳችሁ ጸሎት ለብዙ ሰዎች ልመና የሚሆንባቸው፣ ልመና ማለት ነው ኑ ጸልዩ እንጸልይ እየተባለ እንዲለመኑ የሚሆኑበት ምክንያት የጸሎትን ተራራ ካላወቁት፣ የጸሎትን ሚስጥር ካላወቁት፣ የጸሎትን ህይወት በረከት ካላወቁት ጸሎት በልመና አይመጣም። አቤት ጸሎት ህይወት ነው ብያቸዋለሁ። ህይወታችሁ ውስጥ አንድ የቀመሳችሁት ነገር ሲኖር ነው። ዛሬ ኢየሱስ ክርስቶስ በህይወት ዘመኑ በኖረበት ጊዜ በዚህ ምድር ላይ ያሮጠው የነበረ አንድ ተራራ ነበር። ያመላልሰው የነበረ አንድ ተራራ ነው ያለ እረፍት። እንደውም በጣም በሚገርም አይነት መረዳት በአዲስ መንገድ ያየሁት እውነት ስለሆነ ማለት ነው። ምንድነው እንደዚህ ያመላለሰው? ምንድነው እንደዚህ ያሯሯጠው ጌታን ወደዛ ተራራ? ዛሬ አንዱ የምናየው ዋናው ተራራ ባለፈው ሳምንት ስለ ታቦር ተራራ ነው ያየነው። ዛሬ ደግሞ የምናየው ስለ ደብረ ዘይት ተራራ ነው። ኢየሱስ ክርስቶስን ወደ ደብረ ዘይት ተራራ ያመላልሰው የነበረው ነገር ምን እንደሆነ፣ ለምን እንዳመላለሰው የዛን ተራራ ህይወት ሪፍሌክሽን አብረን በእኛ ህይወት ውስጥ እንድናየው ፈልጋለሁ። ስንቶቻችሁ እዚህ ቤት ውስጥ የጸሎት ህይወቴ እንዲለወጥ ፈልጋለሁ የሚል ሰው አለ እዚህ ቤት ውስጥ? ኦነስት ሆነን አሜን። ወደ ሌላ ሌቭል እንዲሄድ፣ ወደ ሌላ የእግዚአብሔር ፈቃድና ክብር ወዳለበት ነገር ውስጥ እንዲሄድ። በነገራችን ላይ ማንም በጸሎት ዓለም ውስጥ የሚኖር ሰው፣ እውነተኛ ጸሎት የሚጸልይ ሰው በእየለቱ የጸሎት ህይወቱ ወደ ሌላ ሌቭል እንዲገባ የማይናፍቅ የለም። እውነት ነው የማወራው ሁሉ ጊዜ። ምክንያቱም ጸሎት ዓለም ስለሆነ፣ መንፈሳዊ ዓለም ስለሆነ፣ ጸሎት እግዚአብሔርን ህልውናው መገኘቱን ክብሩን ፈቃዱን የምንካፈልበት ስለሆነ በየለቱ ያስፈልገው ጸሎት ለዚህ ነው። በየለቱ ጸሎት ያስፈልገው። ዳንኤልም በቀን ስንት ጊዜ በሉልኝ? 3 ጊዜ። እኛ በቀን ስንቴ ነው እንበላው?
አንዳንዶቻችንን 3 የምንበላው አንዳንዶቻችን 5ም ልንበላ እንችላለን። ስናክ አለ ምናምን አለ አይደል እንዴ? ኦኬ ግን አትሊስት አቨሬጅ 3 ነው። ጌታ ይባረክ። አሁን ሉቃስ 22ን ግለጡልኝና ወደ ዋናው ሐሳብ ላምጣችሁ። ግለጡትና ምዕራፍ 22 ከቁጥር 39 ጀምሮ ያለውን ቃል ነው የማነበው። ኢየሱስም እንደ ልማዱ ወጥቶ ወደ ደብረ ዘይት ተራራ ሄደ። እንደ ልማዱ ወዴት? ደብረ ዘይት ተራራ። ሃሌሉያ። ደቀ መዛሙርት ምን አሉት? ተከተሉት። እዚያም በደረሱ ጊዜ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ ያክል ርቆ ተንበርክኮ ጸለየ። እንዲህም አለ፣ አባት ሆይ ፈቃድህ ከሆነ ይህችን ጽዋ ከኔ ውሰድ፣ ነገር ግን የእኔ ፈቃድ ሳይሆን ያንተ ፈቃድ ይፈጸም። መልአክ ከሰማይ ተገልጦ ምን አረገው? አበረታታው። እጅግ ተጨንቆ በብርቱ ይጸልይ ነበረ። ላቡም እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣ። እነርሱም በሐዘን የተነሳ ተኝተው አገኛቸውና ለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ምን በሉ? ጸልዩ አለ። ቀና በሉና አንድ ነገር ላሳያችሁ። ይህንን ነገር ከየት እንደጀመርን ታውቃላችሁ። ማነው? ማቴዎስ ምዕራፍ 16 ማቴዎስ ምዕራፍ 17ን ባለፉት በሰፊው አይተናል። ማቴዎስ 17ን ያለፈው ሳምንት ስነግራችሁ ደብረ ታቦር ተራራ ላይ ኢየሱስ ክርስቶስ 3ቱን ይዞ ወጥቶ ክብሩን ሊያሳያቸው ፈለገ። የእግዚአብሔርን ድምፅ እንዲሰሙ ፈለገ። ጌታን እንዲያዩ ፈለገ። በሌላ ክብር አይደለም። ስለዚህ የጸሎታችን መጨረሻው መደምደሚያው 3 ነው ብለን ያቆም ነው። ጌታን መስማት፣ ጌታን ማየት፣ በክብሩስ መኖር ብለን ነው አይደል? ኦኬ አሁን አንድ ነገር ይውልኝ። በደብረ ታቦር ተራራ ላይ ይዟቸው ወጥቶ ላስት ዊክ ደቀ መዛሙርቱ ግን ምን ይላል? እንቅልፍ ተጭኗቸው ስለነበር ይላል። የተጫጫናቸው ነገር ነበረ። ስለዚህም ያ ጭነት ላያቸው ላይ ስለነበር ማየት የሚገባቸውን መስማት የሚገባቸውን እግዚአብሔር ሊያሳያቸው የፈለገውን ነገር ሊያመልጣቸው በነበረበት ወቅት እንደውም ምን ብለናል? ጴጥሮስ የማስተውለውን ነገር ያወራ ነበር አይደል? በዛ ተራራ ላይ የእግዚአብሔር ክብር ደመና መጥቶ ጋረዳቸው። ከዛም በኋላ እግዚአብሔር ምሕረት አረገላቸው። እግዚአብሔር ይባረክ። መቼም ቅድም ገኒ እንዳለችው ነው፣ በእግዚአብሔር ፊት ኑ። ምንም ጊዜ ምን ማለት ነው? ከደከምክም በተራራው ላይ ድከም። ይሰማኛል? የእግዚአብሔር ቃል ምን ይላል? እኔ አንድ ጊዜ እግዚአብሔር በዚህ ቃል ነው ያጽናናኝ። ሙሴ በተራራ ላይ ወጥቶ እጁን ባነሳ ጊዜ እስራኤል ምን ያደርግ ነበር? ከዛ እጁ ምን አለ ይላል? ዛለ፣ ደከም ይላል። ከደከምክም ተራራ ላይ ድከም፣ የሚያበረታ ከጎና አይጠፋ። እዛ ተራራ ላይ ቢደክምም የሚያበረታውን እግዚአብሔር አዘጋጀለት። አሁን በመጀመሪያው ተራራ ላይ ጌታ ሊያሳይ የፈለገው ነገር ምንድን ነው ብላችሁ ብትሉኝ፣ ልብ በሉ። ደጋግመን አንድ ነገር ብያቸዋለሁ። እሷን ፖይንት እንደ ደቀ መዛሙርቱ ዛሬም እኛ ሚስ እንዳናረግ። ምንድን ነው ደቀ መዛሙርት ጌታ በሚስጥር የሰበካቸው? አረሳችሁብኝም? አቤት መከራውን፣ ሞቱን፣ በኢየሩሳሌም ስለሚደርስበት ነገር ደጋግሞ ለብቻ ይነግራቸው ነበር። ጴጥሮስ አልተቀበለውም፣ ሐዋርያት አልተቀበሉትም። ይህንን ያየ ነው አይደል? ስለዚህ ጸሎት ምንድን ያለው? የሰው ምኞት አይደለም፣ የሰው ሐሳብ አይደለም፣ የቃላት ጥርቅም አይደለም። ጸሎት የእግዚአብሔርን ፈቃድ መኖር ነው ብለናል። አሜን ነው። ስለዚህ ጸሎታችን መጀመሪያ የሚያደርገው የእኛን ፈቃድ ከኛ ውስጥ ማፍረስ፣ የእኛን ፈቃድ ከኛ ውስጥ አሟጦ ማውጣት። የእኛ ፈቃድ ሲወጣ የእግዚአብሔር ፈቃድ ሁለንተናችንን ይገዛዋል ብለን
ስናወራ የነበረው። ስለዚህ ደቀ መዛሙርት በዛ በደብረ ታቦር ተራራ ላይ ልብ በሉ ስናየው የነበረው ምዕራፍ 16 ጀምሮ ጌታ እንደሚሞት መከራ እንደሚቀበል ሲነግራቸው እቺን ቃል ደጋግሜ የምናገርበት ዛሬ መዝጊያ ስለሆነ ይህንን ነው ሪፍሌክት የምናደርገው። ምንድነው የሚለው? አልተቀበሉትም። መከራውን አልተቀበሉም። ሞቱን አልተቀበሉም። ለዚህ ነገር አልተዘጋጁም። ምኞታቸው ውስጥ ነው ያሉት። ስለዚህ በጸሎት ተራራ ላይ አዚም ቢወርቅባቸው አይደንቀኝም። በጸሎት ተራራ ላይ የሆነ ነገር ቢጫጫንህና ቢያዳክምህ ምኞትህ እስከሆንክ አይገርምም፣ አይደንቅም። ደቀ መዛሙርት እንደዛ አይነት ህይወት ውስጥ ነበሩ። ሙሴም ተገለጠ፣ ኤልያስም ተገለጠ። እነዚህ ሁለት ታላላቅ ጃይንቶች በታላላቅ ተራራ ላይ የተገለጡ የብሉይ ኪዳን ታላላቅ ሰዎች ናቸው። ይኸውላችሁ አዲስ ኪዳን ብሉይ ኪዳን ከሌለ አዲስ ኪዳን የለም። የሰማኝ ሰው አለ? የለም። አዲስ ኪዳን አይኖርም ብሉይ ኪዳን ከሌለ። የመጀመሪያው ከሌለ ሁለተኛው የለም። የመጀመሪያው ሁል ጊዜ የሚያወራው ሁለተኛውን ነው። በአንድ ቃል አባትህ ከሌለ እናትህ ከሌለች አንተ የለህም ማለት ነው። አቤት እውነቱ ይሄ ነው። ኤልያስና ሙሴ ግን ጌታ ምን አለ? መጽሐፍት ሁሉ ስለማን ያወራሉ አለ? በሉልኝ። ስለኔ ያወራሉ አለ። ሴንተሩ ኢየሱስ ነው። ማዕከሉ ኢየሱስ ነው። እና አንድ ነገር ልብ በሉና ቶሎ ብላችሁ ወደ መልእክቴ ሂዱልኝ። ኤልያስና ሙሴ ተገልጠው እነዚህ ሰዎች እሳት በማውረድ ከሰማይ የእግዚአብሔርን ቃል በማውረድ የሚታወቁ ታላላቅ ሰዎች ስለ ራሳቸው የሚያወሩት ነገር አጥተው አይደለም። በተራራው ላይ ሁለቱም ያወሩት ስለማን ነው? በሉልኝ አንድ ጩህና። ስለ ኢየሱስ ነው ያወሩት። ለምን? ፎከሱ ኢየሱስ ነው። ማዕከሉ ኢየሱስ ነው። እግዚአብሔር ምን አለ? እነዚህ ሰዎች አሁን ወደ ኮንቴንቱ እንምጣ። ማውራት ብቻ አይደለም ያወሩት ነው ጉዱ። እኔ እንደው ምን እላለሁ መሰላችሁ? ብዙዎቻችን የምንጠቅሰው አንድ ጥቅስ የለም? ሙሴን በዘጸአት ላይ የእግዚአብሔር ቃል ሲናገር ክብርህን አሳየኛለሁ ይላል። የምወደው የመጽሐፍ ቅዱስ ክፍል ነው። ምዕራፍ 32 ዘጸአት 33 34 አስገራሚ የእግዚአብሔር ቃል አለ በሙሴ ልምምድ ውስጥ። ክብርህን አሳየኝ ሲለው እግዚአብሔር ምን አለው? ጀርባውን አሳየው ይላል። ፊቱን ወዴት አዙሮ? ወደ አዲስ ኪዳን። አቤት አቤት አቤት! ኧረ ይሄ እኮ በደንብ አሜን ያስብላል። አባቶቻችን ተመስክሮላቸው ሳለ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ፣ እግዚአብሔር ስለ አንተ፣ ስለ አንቺ፣ ስለ እኔ አንዳች የሚበልጥ ነገር አይቶ ነበር ይላል እግዚአብሔር። ሚንስ እግዚአብሔር ሙሴን ምን አለው? It's not about time። አሁን ጀርባውን አሳየው ይላል። ሙሴ የጠየቀው ምንድን ነው? አቤት ክብርን አሳየ ነው አይደል? ጀርባውን አየ ይላል። ፊቱን ወዴት አዙሮ? ወደ አዲስ ኪዳን። አሰልፍም ማሰልፍ ሙሴ 2000 ዓመት ፈይቶበታል እግዚአብሔርን ክብርና እግዚአብሔርን ፊት ለማየት። በዛ ተራራ ላይ በክብር ተራራ ዳት ኢየሱስ እዛ ተራራ ላይ የተገለጠው ኢየሱስ ሰፈር ውስጥ የነበረው ኢየሱስ አይደለም። በሌላ ክብር ነው የተገለጠው። የት ያየውን ነው? እኔ አሁን ጊዜ የለኝም፣ ከጸሎት ታውጡኛላችሁ። የት ያየውን ክርስቶስ ነው የዕብራዊ ጸሐፊ ሙሴ ባማረ ጊዜ በተወለደ ጊዜ ያማረ ሕፃን እንደሆነ ወላጆቹ ባዩ ጊዜ በቅርጣን አድርገው ጣሉት ይላል። ባደገም ጊዜ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። በግብፅ ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ከክርስቶስ ጋር ነው የሚለው። የትኛውን ክርስቶስ? የት የሚያውቀውን ክርስቶስ? የት ያየውን ክርስቶስ? አንድ ቃል አለ የምወደው፣ ብድራቱን ትኩር ብሎ ተመልክ። ጋድ ከ2000 ዓመት በፊት ይሄን ተራራ አይቶታል። ይሄ ክርስቶስ በክብር የሚገለጥበትን ተራራ ዳስዋጣን የሚገባኝ ይሄንን። እነዚህ ሰዎች ግን በምኞት ውስጥ ሆነው
በዘመናቸው ያለውን ኢየሱስን ማየት አልቻሉም። የብሉይ ኪዳኑ ሙሴና ኤልያስ ተገልጠው በክብር ይህን እያወሩ ማለት ነው። ስንቶች ማውራው ነገር አሜን ነው። ይኸውላችሁ ታዲያ እነዚህ ተራሮች ምንድነው ወሳኝ የሚያደርጋቸው በሉኝ? እግዚአብሔር ሊያሳየን የፈለገው አንድ ክብር አለ። ሊያሳየን የፈለገው አንድ እውነት አለ። እዚህ ተራራ ላይ ይህን ክብር ካላየህ፣ እዚህ ተራራ ላይ ወደ እኔ እዩ፣ ግድ የላቸው። እዚህ ተራራ ላይ ይሄ ክብር ካላገኘህ፣ በደም ስሙኛው፣ እዚህ ተራራ ላይ መስማት የሚገባ የእግዚአብሔርን ድምፅ ካልሰማ፣ እዚህ ተራራ ላይ እርሱን ስሙት የሚለው ክብር ካላገኘህ፣ ደብረ ሲና ላይ ያለውን ጨለማ አታልፈውም። ማን ነው? ደብረ ዘይት ላይ ያለውን ወደ ሀገር ቤት ሄድኩ አይደል? እሺ እናንተም ዝም ብላችሁ ትሰሙኛላችሁ። ወደ ሊሄድ ነው ብላችሁ ቁጥር 39 ወደ መጽሐፍ ቅዱስ ዞር በሉና ቶሎ ቶሎ ልናገር። 22:39 ኢየሱስም እንደ ልማዱ ወጥቶ ወዴት ሄደ? እስቲ ቀና በሉ። ይሄ ታሪክ ስለምታውቁት ጊዜያችሁን አልወስድም። ኢየሱስ ወደዚህ ተራራ ይዟቸው ከወጣ በኋላ የሆኑትን ነገሮች ከማየቴ በፊት ምንድነው ሀፕን ያደረገው ብል፣ እዚህ ያለን አማኞች በሞላ መጽሐፍ ቅዱሳችንን ስለምናውቅ የዚህን ታሪክ መጨረሻ እናውቀዋለን። አሁንም ደቀ መዛሙርት the same story the same ተራራ ላይ ሚስ ያደረጉት ስለ ሞቱ የተነገረውን፣ ስለ ሞቱ ያወራቸውን ኤልያስና ሙሴ ተገልጠው የነገረ። አሁን እኔ ይህንን ማወራ በአንድ ኮንቴክስት ክተቱልኝ። እስቲ ጩሁና የእግዚአብሔር ፈቃድ በሉልኝ። ጸሎት የእግዚአብሔር ፈቃድ ካላማከለ ንግግር ነው፣ ወሬ ነው። ጀስት ወሬ፣ ከጣራ የማልፍ ወሬ ነው። ጸሎት የእግዚአብሔርን ፈቃድ ካላማከለ፣ ማዕከል ካላረገ፣ ታርጌት ካላረገ፣ ደቀ መዛሙርት አሁንም መጥተው እዚህ ቦታ ላይ ሀፕን ያደረገባቸው ምንድን ነው? በታቦር ተራራ ላይ የተካፈሉትን ክብር፣ እውነት፣ የሰሙትን ነገር፣ የፈቃዱ ምስጢር በሕይወታቸው ስላልያዙ ማለት። ቶሎ ቶሎ ብዬ አንድ ነገር ላሳያቸው፣ ኮንሰፕቱ ወይም አይዲያው እንድንይዝ። ወደዚህ ከመመለሴ በፊት ኢየሱስ ክርስቶስ በጌተ ሰማኔ በተያዘ ጊዜ የሆኑት ነገሮች ምንድን ናቸው? አራቱን ወንጌሎች በወፍ በረር እንያቸው። ሉቃስ ላይ እንዳላችሁ እዛው ምዕራፍ 22 ላይ ሂዱልኝ። ዘልዬ ነው፣ በኋላ መለሳለሁ ወደዛ። ቁጥር 54 ላይ ሂዱልኝ። ቶሎ በሉና ቶሎ በወፍ በረር እንየው። ከዚያም በኋላ ኢየሱስን ይዘው ወሰዱት፣ ወደ ሊቀ ካህናቱ ግቢ ያስገቡት። ጴጥሮስም በቅርበት ይከተለው ነበር። ሰዎች ከሊቀ ካህናቱ ግቢ ውስጥ እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስም ከእነርሱ ጋር ተቀምጦ ነበር። አንዲት የቤት ሰራተኛ ጴጥሮስ እሳቱ አጠገብ ተቀምጦ አየችውና ትኩር ብላ በመመልከት ይህ ሰው ደግሞ ከእነርሱ ጋር ነበር አለች። እርሱ ግን አንቺ ሴት እኔ ምን አልለውም ብሎ ምን አለ? አከበረው። አቤት ካደ። አቅም አልነበረውም። በአንዲት ሰራተኛ ፊት እንኳን ኢየሱስ ጌታ ነው ለማለት አቅም አልነበረውም። ሉቃስ ምን ይለናል? አንዳንዶች ካዱት ይላል። መቼ ነው የካዱት? ከጌተ ሰማኔ ጸሎት በኋላ። የሰማኝ ሰው አለ? እመለሳለሁ ብያቸዋለሁ። ከጌተ ሰማኔ ጸሎት በኋላ ምን አረጉት? ካዱት። ማቴዎስ ወንጌል ሂዱልኝ ቶሎ በሉና፣ በወፍ በረር ብያቸዋለሁ። ልመልሳችሁ። ማቴዎስ ወንጌል ምዕራፍ 26
ማቴዎስ 26 ቁጥር 55 በዛ ጊዜ ኢየሱስ ሕዝቡን እንዲህ አላቸው፣ ወንበዴ እንደሚያዝ ሰው ሰይፍና ዱላ ይዛችሁ ልትይዙ የመጣችሁን እንዳትረሱ። አሁንም ከጌተሰማኔ ጸሎት በኋላ ነው ይሄ። በየዕለቱ በቤተ መቅደስ ተቀምጬ ሳስተምር አልያዛችሁኝም ነበር። ነገር ግን ይህ ሁሉ የሆነው በነቢያት በቅዱሳት መጽሐፍ የተነገረው ይፈጸም ዘንድ ነው። በዚያ ጊዜ ደቀ መዛሙርት ሁሉ ምን አሉት ይላል? በሉልኝ፣ ጥለውት ሸሹ ይላል። መቼ? ከጌተሰማኔ ድገሙና በሉልኝ፣ ከእናንተ አፍ ልስማ። ከጸሎት ፕሮግራም በኋላ ሽሽት። ኦኬ፣ ዮሐንስ ወንጌል ላይ ሂዱልኝ። ማርቆስ ሂዱልኝ። ማርቆስ፣ ዮሐንስን መጨረሻ እናየዋለን። ማርቆስ ላይ ሂዱልኝ። ማርቆስ 14 ኢየሱስም እንዲህ አላቸው፣ እንደ ወንበዴ በሰይፍና በቆመጥ ልትይዙኝ መጣችሁን? በየዕለቱ በቤተ መቅደስ እያስተማሩ ከእናንተ ጋር ስኖር አልያዛችሁኝም። መጽሐፍት ይፈጸሙ ዘንድ ይህ ሆነ። በዚያም ጊዜ ሁሉም ትተውት ሸሹ ይልና ዮሐንስ አንድ ነገር ማርቆስ አንድ ነገር ይነግረናል። ቁጥር 51 ይውልኝ። እርቃኑን ለመሸፈን በፍታ ያገለደመ አንድ ወጣት ኢየሱስን ይከተል ነበር። ሰዎችም ይህንን ወጣት በያዙት ጊዜ ግልድሙን ጥሎ ከጎናቸው ያለን ሰው ጌታ ይጠብቅ በሉልኝ። መቼ? ከጌተሰማኔ ጸሎት በኋላ ሰውየው ይገርም ነው። ዮሐንስ ወንጌል ሂዱልኝ። ዮሐንስ 18 ቁጥር 7 እንደገናም ቁጥር 6 እናንብብ። ኢየሱስም እርሱ እኔ ነኝ አለ። ኢየሱስም በፈለጉት ጊዜ ባለ ጊዜ ወደ ኋላ አፈግፍገው መሬት ላይ ወደቁ። እንደገናም የምትፈልጉት ማንን ነው ሲል ጠየቃቸው። እነርሱም የናዝሬቱ ኢየሱስን ነው አሉት። ኢየሱስም መልሶ እርሱ እኔ ነኝ ብያችኋለሁ እኮ። እኔን የምትፈልጉ ከሆነ እነዚህ ይሂዱ ተዋቸዋል። ይህ የሆነ ከሰጠኝ ከነዚህ አንድም አልጠፋብኝም ብሎ የተነገረው ቃል እንዲፈጸም ነው። ቁጥር 10 ተመልከቱልኝ። ሰይፍ ይዞ የነበረው ስምዖን ጴጥሮስ ሰይፉን መዞ የሊቀ ካህናቱን አገልጋይ ቀኝ ጆሮ ምን አደረገው? ቆረጠው። አገልጋዩም ስም ማልኮስ ይባል ነበር ይላል። ይህኛው ደግሞ ዮሐንስ ምን ይለናል? ከጌተሰማኔ በኋላ አንዳንዶች በስጋ ተገለጡ ይለናል። ወይ ጸሎት! አሁን እንመለስ። አንድ ነገር አሳያችኋለሁ። ሃሌሉያ ሃሌሉያ። ይሄ አሁን ያየነው ጌተሰማኔ ላይ ደቀ መዛሙርትና ኢየሱስ በጸሎት ከቆዩ በኋላ ለኢየሱስ የነበረው የጸሎቱን መልስ አይተናል እና ያለን አሁን ገና የደቀ መዛሙርት ግን አራቱንም ያየነው ከጌተሰማኔ ጸሎት በኋላ አንዳንዶች እርቃናቸውን ጠፉ ይላል። በቃ የለም፣ ጸጋ የሚባል የለ፣ ቃል የሚባል ነገር የለ፣ ያ የጸለዩበት ነገር የሚባል የለ፣ ባዶ። አሁን ልብስ ማውለቅን ብቻ እንዳታስቡ። እኛ መንፈሳዊ ነገር ውስጣዊ ነገር ስለሚያወራ አሜን። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ነው ያለን። መንፈሳዊ ነገር ጡንቻ አይደለም። ሳምሶንን እኮ ደላይላ መታ ኃይልህ ምኑ ጋር ነው ያለችው? ቢሆን ኖሮ ሰውየው ኃይሉ የት እንዳለ ታሳያል። አገር ቤት ድሮ ሳምሶን ዳቦ ቤት አይታቸዋል። ትዝ የሚላቸው 4 ኪሎ ሳምሶን ዳቦ ቤት
ዳቦ ቤቱ ጋር ያለውን ጡንቻ ያዘ ሰው ኖ ሳምሶን እሱ አይደለም። እንደሱ አይነት ሳምሶን የለ። ኃይል ምኑ ጋር ነው አይባልም። እንደዚህ አሁን ደረቱ የተነፋፋ ሰው ብታየው ምን ማለት ነው? ኃይሉ ምን ጋር ነው ማለት ግልጽ ነው። ሃሌሉያ። መንፈሳዊ ነገር ስውር ነው። አያችሁ፣ ስውር ነው። ሰውየው የነገራት ኃይሌ ጸጉሬ ውስጥ ነው አለ። እግዚአብሔር አሰራር የሚገርም ነው። እግዚአብሔር ቃል ያለን ምንድነው? በዚህ ሸክላ ውስጥ በዚህ በሚፈርሰው ማንነት ውስጥ የኃይሉን ታላቅነት ሰውሮ አስቀምጧል ይላል። ክብር ለእግዚአብሔር ይሁን። ኢንፋክት እግዚአብሔር ቃል ሲናገር በመጽሐፍ ቅዱስ ላይ ያየናቸው ታላላቅ እነ ጎልያድን የጣሉት ሰዎች ጎልያድም ዳዊትን ባየው ጊዜ ናቀው ይላል። ጡንቻ አልነበረውም ማለት ነው። ብላቴና ትልኩብኛላችሁ ብሎ የናቀው ማለት ነው። ታዲያ ምን ልል ነው የፈለኩት? መንፈሳዊ ነገር ወደ ጸሎት ስናመጣው ማቴዎስ ላይ ተመለሱልኝ። ማን ነው? ሉቃስ ላይ ተመለሱልኝ። ሉቃስ ላይ ተመለሱልኝ 22 ላይ። እነዚህን ነገሮች ቶሎ ብዬ ከመጨረሴ በፊት ላሳያችሁ ፈልጋለሁ። ኢየሱስም እንደ ልማዱ ወጥቶ ወደ ደብረ ዘይት ተራራ ሄደ ይለናል። ወደ ደብረ ዘይት ተራራ ሄደ፣ ደቀ መዛሙርት ምን አሉት? ተከተሉት ይለናል። ጸሎት ልማድ ይሁንልህ። አንደኛ የሰማኛለ፣ ጸሎት በድንገት የምንጸልየው አይሁን። ጸሎት ልማድ ይሁንልህ። የት ነው የናንተ ጌተሰማኒ? የት ነው የናንተ ደብረ ዘይት? አንዳንድ ነገሮች በጣም በሚገርም አይነት ነገር ላሳያችሁ ፈልጋለሁ። ፈጠን ብለን እንድትይዙ ፈልጋለሁ። ይሄው ምንድነው? የደብረ ዘይት ተራራ ለምንድነው ጌታችን ኢየሱስ ክርስቶስ አብዝቶ ስለ ደብረ ዘይት የተነገረለት የሚለውን ነገር ከጸሎት ጋር ስናስብ የእግዚአብሔር ቃል ዕውቀት በውስጣችን ሲኖር አቅም ይሆነናል። አሜን ነው። ደብረ ዘይትን ላሳያችሁ። ጥቅስ ለምትይዙ በፍጥነት ነው የምናገረው፣ ጊዜ ስለሌለኝ እኔ ሐሳቡን አወራለሁ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ደብረ ዘይት መጀመሪያ ሲገለጥ የተገለጠው ደብረ ዘይት ለዳዊት የጸሎት ስፍራ ነው። እንባውን ያፈሰሰበት፣ የማለደበት፣ ንስሐ የገባበት ቦታ ነው። ያ ቦታ ማለት ምንድነው? ዳዊት አቤሰሎም በተነሳበት ጊዜ ከአቤሰሎም ሲያመልጥ ጫማውን አውልቆ ይላል የእግዚአብሔር ቃል። ልብ በሉ። ራሱን ተከናንቦ እያለቀሰ ወደ ደብረ ዘይት ተራራ ወጣ። አብረውትም ያሉት ከእርሱ ጋር ያለቅሱ ነበር ይላል። ብሊቭ ሚ፣ አንድ የሚገባኝ ሚስጥር አለ። እዛ ጋር ዝርዝሩን ባናገኝም ዳዊት ይሄ የሆነው ነገር በምን እንደመጣበት ስለሚያውቅ ደብረ ዘይት ተራራ ላይ የንስሐ ለቅሶ እያለቀሰ የወጣ ይመስለኛል። የንስሐ ለቅሶ እያለቀሰ፣ የምልጃ ለቅሶ እያለቀሰ የወጣ ይመስለኛል። ልብ በሉ። እዚህ ጋር ነው መጀመሪያ የሚያሳየን። ቶሎ ብዬ ላሳያችሁ። በጣም ሲግኒፊካንት የሆነ መልእክት ስላለው አንደኛ ነገሥት ምዕራፍ 11 ቁጥር 7 ጻፉ። አንደኛ ነገሥት ምዕራፍ 11 ቁጥር 7 ይሄ የሚናገረው ደብረ ዘይትን በሰለሞን ዘመን ሰለሞን ያንን ተራራ ማውንት ኦፍ ኮራፕሽን ወይም ደግሞ የርኩሰት ተራራ አስብሎታል። ምን ማለት ነው? ለካሞሽ ለአሕዛብ አማልክቶች ልቡን በሰረቁት ጊዜ በሴቶቹ ሰለሞን በደብረ ዘይት ተራራ ላይ ለአማልክቶቹ መስዋዕትን ሰዋ ይላል። ቱዲስ ዴይስ መጽሐፍ ቅዱስ በሰለሞን ዘመን ያን ብሊቭ ሚ የሚገርም ነው። ቅድምም ብያቸዋለሁ። ብሉይ ኪዳን የአዲስ ኪዳን ምንድን ነው ብለናል? ጥላ ነው ብለናል አይደል? የመጀመሪያው ከሌለ ሁለተኛ የለም ብለናል። ልብ በሉ። አሁን ኢየሱስ ሊገለጥበት ያለውን ደብረ ዘይት ተራራ መጀመሪያ በዳዊት ያሳየን የምልጃ ተራራ፣ የጸሎት ተራራ፣ የእንባ ተራራ እንደሆነ ነው። ሰለሞን ሲመጣ እግዚአብሔር በዘመናችሁ ይሄን አያርገው። የሰማኝ አሜን ይበለኝ። በሰለሞን ዘመን ያ ተራራ ስሙ ተለውጦ ማውንት ኦፍ ኮራፕሽን ተባለ ይላል። ማለትም የርኩሰት ተራራ፣ ለአምላኩ መሰዋት ሲገባው ሌላ ነገር የሰዋበት ተራራ ማለት ነው። ሶስተኛ ቶሎ ብዬ ላሳያችሁ። አሁንም ይህንን ዝም ብዬ ሐሳቡን ነው የምነግራችሁ፣ እናንተ ያዙት። ሁለተኛ ነገሥት ምዕራፍ 23 ቁጥር 13 ሁለተኛ ነገሥት ምዕራፍ 23 ቁጥር 13 ኢዮስያስ የተባለው የዳዊት ዘር በመጣ ጊዜ በኢዮርብዓም ዘመን ተሰርቶ የነበረውን ኃጢአት ሲያስነውረው
ምን ይለዋል እግዚአብሔር ቃል? በዛ ተራራ ላይ ተሰርቶ የነበረውን ለካሞሽና ለተለያየ አማልክት ይሰውበት የነበረውን ነገር አረከሰው ይላል። የት? የደብረ ዘይት ተራራ። ባይዘው የደብረ ዘይት ተራራ ሌላ ስሙ በምስራቅ ያለ ተራራ፣ የምስራቅ ተራራ ይለዋል መጽሐፍ ቅዱስ። በደም ፎሎሚያውን በደም ተከታተሉ። በዳዊት ዘመን ያሳየን ዳዊት እንደ እግዚአብሔር የልቡ ሐሳብ የሆነ የኢየሱስ ክርስቶስ ስርና መሰረት ብሎ መጽሐፍ ቅዱስ የሚጠራው ሰው ደብረ ዘይትን የእንባ ተራራ፣ የለቅሶ ተራራ፣ የምልጃ ተራራ፣ እግዚአብሔርን የመፈለጊያ ተራራ አድርጎን የጀመረው። በልጁ በሰለሞን ተነወረ ብያቸዋለሁ። በአዳን ተመለኩበት። ስለዚህ ስሙን አስለወጠውና የርኩሰት ወይም ደግሞ ማውንት ኦፍ ኮራፕሽን። ኢዮስያስ ሲነሳ ደግሞ ያንን ተራራ እነዛ አማልክቶች የሚገርመው ቀደሰው አይልም። እሱ ነው የሚገርመኝ። ኢዮስያስ ቀደሰው አይልም፣ አረከሰው ነው የሚለው። አረከሰው ማለት ምንድነው? የረከሰባቸው ለነሱ ነው። ናይ ጋድ አሜን። እንዳይሆን ምን ማለት ነው? አንዳንድ ሰዎች በሱስ ተይዘው ሊሆን ይችላል። በተለያየ አንዳንድ ነገር ተይዘው ከሆነ በኢየሱስ ስም ይርከስባቸው። ሚንስ ከዛ በኋላ ያንን ህይወት መኖር እንዳይችሉ ማድረግ ማለት ነው። አሜን። ሕዝቅኤል 11 ቁጥር 23 ላይ ደግሞ ለየት ያደረገውና ምን ያሳየናል? የእግዚአብሔርም ክብር በምስራቅ ተራራ በደብረ ዘይት ተራራ ላይ መጥቶ ቆመ ይለናል። ለምን? ተራራውን ለመቀደስ። አረ አሜን፣ ሃሌሉያ። ከዚህ ልውጣ አሁን ቶሎ ብዬ፣ የብሉይ ኪዳኑ ይብቃን፣ እዚሁ ድረስ ነው ያለው ለነገሩ። ወደ አዲስ ኪዳን ስትመጡ በጣም ኢምፕሬሲቭ የሆነ ነገር አለ። አሁን ፕሊዝ በደም ስሙኝ። እነዚህን ተራሮች በብሉይ ኪዳን በዚህ መንገድ አየን አይደል? ኢሚዲየትሊ ኢየሱስ የእግዚአብሔር ቃል እኮ የሚባርከኝ ይሄንን ነው። ማን አለ እንደ እግዚአብሔር ቃል? አረ አሜን። እኔ እንዴት ውስጤ እንደሚዘል ነግራችሁ አልችልም። ብሉይ ኪዳን ሲያልቅ ያለቀው በዛ ተራራ ላይ የረከሰው ተራራ ተለውጦ ክብሩ ሆኖበት አለቀ ብሉይ ኪዳን። ኢየሱስ ልክ ሲመጣ ያ ተራራ በክብር ተዘጋጅቶ ጠበቀው። የጸሎት ተራራ ሃሌሉያ፣ አንተ የቀደስከው አይደለም፣ በደሙ የተቀደሰ ተራራ ነው። በደሙ የተቀደሰ ተራራ ነው። የኛ ጸሎት አይደለም የሚቀድሰው። ማይ ጋድ፣ ያንተ ማንነት አይደለም የሚቀድሰው። የእግዚአብሔር ልጅ ኢየሱስ ማቴዎስ 21ን ጥቅስ ነው የምሰጣችሁ። ማቴዎስ 21 ቁጥር 1 ቁጥር 13 ላይ ስትመለከቱ ኢየሱስ ክርስቶስ እንደዚህ ይላል። መጀመሪያ ስለ ደብረ ዘይት ተራራ ስለ ኢየሱስ ቶሎ ብዬ ልናገር። ደብረ ዘይት ተራራ ላይ ኢየሱስ ክርስቶስ ምዕራፍ 21 ላይ ምንድን ያደረገው ብትሉኝ፣ ከደብረ ዘይት ተራራ ወርዶ ወደ ቤተ መቅደስ መጣ የሚል ቃል አለ። መጣና ለዋጮቹን ነጋዴዎቹን ባለንጋ እየገረፈ አወጣና አንድ ፓወርፉል የሆነ መሰረታዊ የሆነ ስለ ጸሎት አንድ ነገር ተናገረ። እዛ ቦታ ላይ ቤቴ የሰባኪዎች ቤት ይባላል አላለም። ማይ ጋድ፣ ቤቴ የሴሚናር ማዕከል ይሆናል አላለም። ቤቴ ሴሚናሪ ይሆናል አላለም። ኧረ አንዴ ጩሁና በሉልኝ። የምን ቤት ይሆናል አለ? የጸሎት ቤት። አሁን እኔ ማውራው ስለዚህ እኔና እናንተ እኮ የግድ እዚህ ካልመጣን እግዚአብሔር አይሰማንም ማለት አይደለም። የጸሎት ቤት ማለት እኔ ነኝ። ይሰማኛል? አንድ ዘመን ላይ ካሊፎርኒያ እያለን እናንተ አምልጣችኋል። ምን ለማለት ነው? እኔና ፍቅሬ ገና እንደተጋባን ልጆች በወለድን ጊዜ ቤታችን ይመጣሉ ሰዎች እና ፍቅሬ ሊጠይቁ ሲመጡ ብዙ ጊዜ የምናደርገው የአሁኑ ጀነሬሽን እንግዲህ የተለውጣ። ድሮ የሰርግ አልበም እናቀርባለን። ቡና ሻይ ቡና ትጠይቁና ምን ትላላችሁ? እስከዛ ድረስ ብላችሁ ሰዎቹ ላይ አልበም ጥላችሁ ትሄዳላችሁ ማለት ነው። እና ፍቅሬ ወልዳ ሰዎች እኛ ቤቱ ሲመጡ ፍቅሬ አይታ ታዝባ፣ ኧረ አንተ ሊተነሳና ሻፍላላቸው፣ ኧረ ተነሳና
ቤቴ የጸሎት ቤት ተብሏል። እኔ ለማብላት ሳይሆን የተጠራሁት አምልጣቸዋል ያልኳችሁ ለዚህ ነው። አንድ ይሄን ነግራችሁ እንደሆነ አላቅም። እዛው ካሊፎርኒያ ያለው አንድ ወንድ መጣ። ፓስተር እያለኝ ካንተ ጋር በጣም መጸለይ ይፈልጋል። እቺን ቃል የተጠቀመው መጸለይ ይፈልጋል። አሁን ለመመናፈስ አይደለም ይሄን የምነግራችሁ። መጸለይ ይፈልጋለሁ አለ። ምን ችግር አለው? እኔ ሌላ ፕሮግራም የለኝም። ናና እኔ በምጸልይበት ፕሮግራም አብረን እንጸልያለን። ኦኬ አለ። የመጀመሪያ ጊዜ መጣ። የመጀመሪያ ጊዜ ሲመጣ ጋዜጣ ይዞልኝ መጣ። ይሄ አሁንም አውራችሁ 95 አካባቢ ነው። ረጅም ነው ጊዜው። ጋዜጣዎች ምናምኖች ይዞልኝ መጣ። አልገባኝም። ስላልገባኝ ብዙም ስለማላቀው የነበረው ልጁን መጣ። ጋዜጣዎች ይዞ መጣ። እቺ ነገር አይታታም እንደ ፓስተር እያለኝ እንዴ ልጁ ከፖለቲካ ጋር ሊያገናኘኝ መጣ። ጋዜጣ ይዞ መጥቶ ማለት ነው። እንጸልይ ብሎኝ እኮ ነው እናንተ። ከዛ እስቲ ቁጭ አርጋትና እንጸልይ ብዬ ጸለይ። አለቀ። ጸለይን። እኔ ስለ ጋዜጣውም አላወራው ስለምንም አላወራው፣ ሸኘሁት። በሁለተኛው ሳምንት ሲመጣ በላስቲክ ጥሬ ስጋ ይዞልኝ መጣ። አረበለ አሁን አይኔ ተከፈተ። ቁጭ አልኩ። ብራዘር አልኩት ቤቴ ጸሎት ቤት እንጂ ቤቴ ሉካንዳ ቤት ነው አይደል? እኔ ጋር ስትመጣ እጅና እግርን ብቻ ይዘልኝ ነው ለመጸለይ። ለምን ወገኖቼ ያላከበራችሁት ነገር አያከብራችሁም። ያላከበራችሁት ነገር አያከብራችሁ። አትብሉ እያልኩ አይደለም። ሌላ ነገር አታርጉ እያልኩ አይደለም። በጽንፍ አይደለም ማውራው ያለው ነገር ግን ፕራዮሪቲ ኢዝ ፕራዮሪቲ። አንድ ሰው ፕራዮሪቲን ሲተረጉመው ፕራዮሪቲ ኢዝ ዋት ካም ፈርስት ብሏል። በህይወታችን ላይ ኢየሱስ፣ ጸሎት፣ የእግዚአብሔር ቃል መጀመሪያ ነው። ያመነ አሜን ይበለኝ። ማቴዎስ 24:3 ላይ ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ ላይ ወጥቶ በዘመናት ስለሚመጡት ትዝ ይላችሁ እንደሆነ ስለ መጨረሻው ዘመን የነገራቸው የት ነው? ደብረ ዘይት ተራራ ላይ ነው። ሉቃስ 21:37 ላይ ኢየሱስ ካገለገለና ካስተማረ በኋላ በየማታ ወደ ደብረ ዘይት ተራራ እየወጣ ያድር ነበር ይላል። ምን አነካካው እሱ ከዛ ጋር? ዮሐንስ 18:2 ላይ በኋላ እናየዋለን። ብዙ ጊዜ ጌታ ከደቀ መዛሙርቱ ጋር የሚገናኝበት የሚጸልይበት ስፍራ እንደሆነ ይነግረናል። ሉቃስ 22:38 አልፎ የተሰጠበት ማታ ኢየሱስ የተገኘው በዛች ተራራ ላይ ነው። በሐዋርያት ሥራ ምዕራፍ 1:12 እና በሉቃስ 24:50 ላይ ኢየሱስ በመጨረሻው ከደቀ መዛሙርት ሲለይ እጆቹን ዘርግቶ እየባረከ ያረገው ከዚህ ተራራ ላይ ነው። በዘካርያስ 14:3-4 the same place አሁንም በሐዋርያት 1:11 ላይ ኢየሱስ ዳግም የሚመጣው በዛች ተራራ ላይ። ይህንን ለምን ትነግረናለህ በሉ። እንደ ልማዱ የሚጸልይበት ቦታ ነበረው። ይሄ ፕሪንሲፕል ነምበር 1 በህይወታችሁ ላይ። አሁን እኔ ስፔሲፊክ ስለሆኑ ተራራና ቦታ አይደለም ማውራ ያለው። ኮንስታንት የሆነ የማያቋርጥ ሰልፍ ሊኖር ይችላል፣ ውጊያ ሊኖር ይችላል፣ ጦርነት ሊኖር ይችላል፣ ብዙ ጣውረዶች ሊኖር ይችላሉ በህይወታችን ላይ ኦብቪየስ። ነገር ግን ቀጥ ያለ ህይወት የሚኖር ሰው መጽሐፍ ቅዱስ ሲናገር በሁሉ አመስግኑ ይላል አይደለም? በሁሉ ምን በሉ አመስግኑ ይለናል አይደል? ሁሉ ጊዜ ምን ይበላችሁ? እንዴት ነው ሰው በሁሉ ማመስገን የሚችለው? ይቻላል እንዴ? ባይቻል ኖሮ አይነግረንም ነበር። የማይቻለን ነገር እግዚአብሔር አዘዘን። በሁሉ ማመስገን ይቻላል። ሁሉ ጊዜ ደስ መሰኘት ይቻላል። አዎ ይቻላል። ግን ሁሉ የሚደሰቱ ሰዎች፣ ሁሉ የሚያመሰግኑ ሰዎች ሁሉ የሚጸልዩ ናቸው። ሶስቱ ቃል ነው ተሰሎንቄ ላይ ያለ። በሁሉ አመስግኑ፣ ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ምን በሉ ጸልዩ። ሳታቋርጥ የምትጸልይ ከሆነ ይሄ ህይወት ያንተ ህይወት ነው።
ደስ ይለኛል። ኢየሱስም እንደ ልማዱ ወደ ደብረ ዘይት ሲወጣ ደቀ መዛሙርት ተከተሉ። ይሄን ልማድ ተከተሉ እናንተ። ኧረ አሜን። ሁለተኛ ቶሎ ብዬ ልናገር። ሁለተኛ ቁጥር 41 ላይ ሂዱልኝ። ከእነርሱም የድንጋይ ርግበራ ያህል ርቆ ተንበርክኮ ጸለየ ይላል። ዋው ዋው! ይሄ በጣም ፕሪንሲፕል ይሁናችሁ። የጸሎት ፕሪንሲፕል ነው ይሄ። የጸሎት ህይወትን ከሚያዳክምና ከሚያዳክም ነገርና ከሚያዳክሙ ሰዎች ዞር ብለህ ጸልይ። እየሰማችሁ ነው? ባይ ዘ ወይ ብዙ የሚያዳክሙ ነገሮች አሉ። የድንጋይ ውርወራ ከነርሱ ርቆ ርቀህ መጸለይ ያለብህ፣ ርቀህ መንበርከክ ያለብህ ብዙ ጉዳዮች አሉ። የሚያዳክም ነገር አለ። ይኸውላችሁ ቁጥር 41 ይሉኝ እንደገና። ከነርሱም የድንጋይ ውርወራ ያህል ርቆ ተንበርክኮ ጸለየ፣ እንዲህም አለ፣ አባት ሆይ ፈቃድ ከሆነ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይፈጸም። መልአክም ከሰማይ ተገልጦ አበረታታው፣ ላቡንም እንደ ደም ነጠብጣብ በምድር ላይ ፈስ ነበር ይላል። ቁጥር 45 ከጸሎት ተነስቶ ወደ ደቀ መዛሙርት መጣ። እነሱም ከሐዘን የተነሳ ምን ሆነው ነበር? አቤት። ቁጥር 46 ለምን ብሎ አላቸው አይደል? ለምን ተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ምን በሉ? ጸልዩ አላቸው። በጸሎት ተራራ ላይ ለይውላችሁ እቺን ነገር ስሙኝ። ለምንድን ነው ሰዎቹ የተዳከሙት? ለምንድን ነው ሰዎቹ መጸለይ ያልቻሉት? ለምንድን ነው ሰዎቹ በሐዘን የተመቱት? ከላስት ዊክ ጀምሮ ስለነግራቸው የነበረውን ነገር አስቡ። ለሞቱ አልተዘጋጁም። የእግዚአብሔር ፈቃድ እንዲጸልዩበት የነበረው ጉዳይ አልተዘጋጁም። እዛ ጋር ይነግራቸው የነበረው የፈቃዱ ሚስጥር በእነሱ ላይ ይነግራቸው የነበረው ጸሎት የእግዚአብሔርን ፈቃድ መፈለግ ነው ያልኳቸው። ለዚህ ጸሎት አሰልቺ የማይሆነው ፈቃዱን ስትጸልይ ነው። ጸሎት አድካሚ የማይሆነው የእግዚአብሔርን ፈቃድ ስንጸልይ ነው። በሶስተኛ ደረጃ እዚህ ጋር ማሳያቸው አንድ ነገር አለ። አሁን እያልኩ ያለው በእግዚአብሔር ፈቃድ ውስጥ ለመኖርና ከፈቃዱ ላለመውጣት የሚደረግ ጸሎት ነው። ጉልበታም ጸሎት። ሰምታችሁኛል? ቀደም ስናነብ ትዝ ይላችሁ እንደሆነ አንዳንዶች ራቁታቸውን ሸሹ፣ አንዳንዶች ሁሉም ሸሹ፣ አንዳንዶች ሰይፋቸውን መዘዙ፣ የተለያየ ባህሪ ተገለጠባቸው ያልናቸው ሰዎች ጌተሰማኔ ላይ ተኝተው የነበሩት ሰዎች ናቸው። እንደው በጣም አንድ ነገር ላሳያችሁ። ሂዱ ተመለሱ። እዛው አሁን ሉቃስ 22 ላይ ሄዱልኝ ፕሊስ እና ቁጥር 31 ላይ ተመለሱ። ደግሞም ኢየሱስ እንዲህ አለ፣ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ምን አለ? ለመነ። እኔ ግን እምነትህ ስላንተ ምን አልኩኝ? ጸለይኩኝ። አንተ በተመለስ ጊዜ ወንድሞችን አበርታ። ስምዖንም እንደመለሰ ስምዖንም ጌታ ሆይ እኔ ከአንተ ጋር ወይኒ ለመውረድ ለመሞት ምን ብያለሁ? ከጎናቸው ያለውን ሰው ለመጸለይ ሳትዘጋጅ እንዴት ለሌላ ነገር ትዘጋጃለህ? በሉ። ለምን ዝግጁ ነኝ ያለው? ዋው! ለመሞት እናንተ ማውራትና መጸለይ አንድ አይደለም። የሰማኛለ? ኢቭን መስበክና መጸለይ አንድ። በጣም ወደ እግዚአብሔር ሰው በጣም ብዙ በመንፈሳዊ ነገር ያሳደገን እግዚአብሔር ሰው አገር ቤት እያለን ስለ ጎልያድና ስለ ዳዊት ሰበኩ አለ እና ሰብኮ የእሱ ሰፈር የነበረ ወደ ጳውሎስ ሆስፒታል የሚባለው ሰፈር ነበር እና ሲነግረን እየሰበከ ነው ይሄን የነገረን እና ትንሹ ዳዊት ጎልያድን እንዴት እንደዘረረ ሰብኬ በወኔ ሰውየው ደግሞ ሲሰብክ የሚገርም ጸጋ ያለበት ሰው። ከዛ በኋላ ሄድኩ አለ እና ወደ ቤቴ ልሄድ ሰብኬ ሱፌን ግጥም እንዳረኩ ብሪፍኬዜን ይዤ ወደ ቤቴ ስብከት ጨርሼ ሲሄድ እዛ ፒያሳ ወደ ጉለሌን ምናምን የሚሄደው ቦታ ላይ ታክሲ መጠበቂያው ጋር ሊስትሮች ጫማ የሚጠረግበት ቦታ
አንዲት እብድ ራቁቷን ያለች እብድ እየሮጠች መጣ። ከሰው ሁሉም ልጁ ደግሞ እንደ መብራት ነው፣ እንደ ማሪዮ ቀይ ነው፣ ያበራል ፊቱ ያበራል። እና አነቀችኝ አለ አንገቴን። ጎልያድም ዳዊትም መድረክ ላይ ሰበኩትም ኤቭሪቲንግ የለም አለ፣ ረሳዋል። ሁሉ ነገር ጠፍቷል። እዛ አካባቢ ያሉትን ሊስትሮች መጮ ጀመርኳል፣ አድኑኝ እያልኳል። መስበክና መጸለይ አንድ አይደለም። ማውራትና መጸለይ አንድ አይደለም። ዝግጁ ነኝ ብሎ ፎከረ። አንተ ዝግጁነትን የምታሳየው ጌተሰማኒ ነው። ደጋግሞ ነገራቸው። ይሄ ዘመን ይመጣል፣ ይሄ ጊዜ ይመጣል፣ ይሄ ጨለማ ይመጣል፣ ይሄ አስፈሪ ይውላችሁ። በጣም ብዙ ጊዜ ጴንጤዎች አንድ ሚስ የምናደርገውን የፉከራውን ነገር ልንገራችሁ። ጳውሎስ አንድ ነገር በጣም ደጋግሞ የነገረን ነገር አለ። ኤክስፒሪየንስ የሚያስተምራችሁ፣ እድሜ የሚያስተምራችሁና እውቀት የሚያስተምራችሁ ሶስቱ የተለያዩ ናቸው። ጳውሎስ በኤፌሶን ላይ እንዲህ ብሎ ተናገራል። በቀረውስ ወንድሞቼ ባህሉና በጸጋው የበረታችሁ ሁኑ፣ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ ሁሉን ፈጽማችሁ ከጨረሳችሁ በኋላ መቆም እንድትችሉ የሚል ቃል አለ። ሁሉን መቆም እንድትችሉ ምን ማለት ነው? እንድትችሉ ካለ የማያስችል ጊዜ አለ ማለት ነው። የፈተና ጊዜ አለ ማለት ነው። ከዛ በኋላ የሚቀጥለው ቃል ምን ይላል? ክፉን ቀን ማሸነፍ ትችሉ ዘንድ፣ ክፉን ቀን ማምለጥ ትችሉ ዘንድ። ክፉን ቀን የሚያስመልጥ የጸሎት ብዛት ሳይሆን የፈቃዱ ጉልበት ነው። ሃሌሉያ። ኢየሱስ ክርስቶስን ወደ መልእክቴ ማጠቃለያ ልምጣላቸው። ኢየሱስ ክርስቶስን ጌተሰማኒ ከነሱ የለየው ምንድነው? ኢየሱስ ያንን ጣር፣ ያንን ጩኸት፣ ያንን ጸሎት እንዲጸልይ ያደረገው ምንድነው? ፈቃድ ውስጥ ለመግባትና ከፈቃድ ውስጥ ላለመውጣት። ዋጋ ከከፈልክ የሚያስከፍል በፈቃድ ውስጥ ለመኖር ነው። አረ ሃሌሉያ። ሌላው ወገኖቼ ስትጸልዩ ይሄንን በጣም አጠንክሬ እነግራችኋለሁ፣ ጉልበት እንዲሆናችሁ። እንዲህ ብላችሁ በላችሁ ላይ ወደ የእግዚአብሔር ጉልበቱ ፈቃዱ ነው። የሰማኝ ሰው አለ? የእግዚአብሔር ጉልበቱ ምኑ ነው? ፈቃዱ ነው። እግዚአብሔር ከፈቃዱ ውጪ ባንተ ላይ ምንም ሊረዳን ሲፈልግ እግዚአብሔር ሁልጊዜ ጎትቶ የሚያመጣን ወዴት ነው? ለምን? እግዚአብሔር ጉልበቱ ፈቃዱ ስለሆነ። ኢየሱስ ክርስቶስ ቸርች ለመክፈት አልመጣም። ኢየሱስ ክርስቶስ ሰባኪ ለማስነሳት አልመጣም። የእግዚአብሔር ቃል በዕብራዊ ጸሐፊ ምዕራፍ 10 ላይ የነገረን ምንድነው? ስጋን አዘጋጀህልኝ ይላል። እነዚህ ሁሉ መስዋዕት እስከ ዛሬ ድረስ የቀረቡት መስዋዕት የሰውን ሕሊናና የሰውን ማንነት ሊያነጹ አልቻሉም ማለት ነው። ሊቀድስ አልቻለም። ዘላለማዊ መሆን አልቻለም። በየጊዜው ኮርማ መታረድ አለበት። በየጊዜው ሊቀ ካህን መግባት አለበት። ነገር ግን አለ ኢየሱስ ምን አለ? ምን አዘጋጀህልኝ? የትኛው ስጋ? የአዳም ስጋን አዘጋጀህልኝ ይልና በዚህ ስጋ ውስጥ ምንን ይገባው አለ? ፈቃዱን ይገባው አለ። የእግዚአብሔር ቃል እዛ ጋር እንደሚባርከኝ አለ። በዚህ ፈቃድ እናንተም ተቀደሳችሁ ነው የሚለን። እናንተ ማይ ጋድ! አረ ሃሌሉያ፣ አሜን፣ ሃሌሉያ። ጉልበት የሚሆንህ ዛሬ ይኸውላችሁ፣ እኔ ጸሎት ህይወታችሁ እንዲለወጥ የምትፈልጉ ሰዎች አላችሁ እዚህ ቤት ውስጥ። በቃ ከዚህ በኋላ ስትጸልዩ አንድ ጸሎት ጸልዩ። ኢየሱስ ጌተሰማኒ 3 ጊዜ የታገለው ለምን? ባለፈው እንዳየነው ማቴዎስ 16:17 ስለ አንድ ፈቃድ ደጋግሞ ነገራቸው። እሞታለሁ፣ እሰቀላለሁ፣ መከራ አለ፣ መስቀል አለ፣ ሞት አለ፣ ትንሣኤ አለ ሲል እየጎተቱ ይገስጹት ነበር ብያቸዋለሁ አይደል? ምኞታቸው ውስጥ ነው ያሉት እነሱ። የራሳቸው ሐሳብ ውስጥ ነው ያሉት። በራስ ምኞት ውስጥ ሆነ ጨለማውን አታልፈው። በራስ ምኞት ውስጥ ሆነ ከፊት የሚመጣውን ተግዳሮት አታልፈው። ኢየሱስ ጌተሰማኒ ላይ ያሳየን ይሄንን ነው።
ያውላችሁ ኢየሱስ ከጌቴሰማኒ ከአባቱ ፈቃድ ጋር ሲገናኝ 3 ጊዜ አጥብቆ ጸለየ። ፈቃድ ይሁን ሲል በነገራችን ላይ ኃይል ያለው በእኛ ጸሎት ውስጥ ሳይሆን በማንም ሰው ጸሎት ውስጥ ሳይሆን ኃይል ያለው እግዚአብሔር ፈቃድ ውስጥ ጉልበት ያለው ያንተ ጸሎት ውስጥ አይደለም። እንዴትም አድርገህ ብትጸልይ let me tell you this የፈለገ ቅባት ተቀባሁ የሚል አገልጋይ መድረክ ላይ ቆሞ ቢጸልይ የተፈወሳችሁት ከፈቃዱ ጉልበት የተነሳ እንጂ ከሰውየው ጸሎት የተነሳ አይደለም። ኃይል ያለው ምን ውስጥ ነው በሉልኝ? ምን ውስጥ ነው? ጸሎታችን ታዲያ ምንድነው የሚጠቅመው ብትሉኝ የኛ ጸሎት ጉልበት የሚያገኘው ጸሎታችን ፈቃድ ውስጥ ሲገኝ ነው። ሃሌሉያ አሜን። የዛ ጊዜ ጉልበት ይለቀቃል። ይኸውላችሁ ጉልበት ይለቀቃል። ለምን? ኢየሱስ ክርስቶስ ከአባቱ ፈቃድ ጋር ተገናኘ። በጌቴሰማኒ ቼንጅ የመጣው እዚህ ጋር ነው። ከአባቱ ፈቃድ ጋር ሲገናኝ ይኸውላችሁ ይሄ ሚስጥር የሚገባችሁ ሰዎች የተለማመዳችሁ ሰዎች ይገባቸዋል። አንዳንድ ነገር ክብድ ብሏችሁ ምን ይላል ይሄ የኛው ክፍል ምን ይላል? በሁለቱም ተራራ ላይ እዚህኛው ላይ ሐዘን ተጭኗቸው ነበር ይላል። ዛሬ የኔና እናንተን ጸሎት የተጫነንን ነገር ጌታ ይስበረው። አሜን። እስቲ ይስበረው በሉ። አንዳንዴ ጸሎታችሁ ላይ መጸለይ እንዳትችሉ የሚጫጫናችሁ ነገር የለም? እውነት ነው ማውራው። ክብር ለእግዚአብሔር ይሰበር ዛሬ። ኧረ አሜን ይሰበር ዛሬ። መረየው አንዳንዴ ለምን መሰላችሁ? የሚጫጫነውን ስትሰብሩት እግዚአብሔር ወደ ፈቃዱ ጋር ያገናኛቸዋል። ከፈቃዱ ጋር ስትገናኙ ነገር ሳይለወጥ እስቲል እኮ ጨለማ ውስጥ ናችሁ። እስቲል ጨለማ ውስጥ ናችሁ። እስቲል ነገሩ አልተለወጠም። እናንተ ግን ከፈቃዱ ጋር ስትገናኙ ጉልበት ለብሳችሁ ትቆማላችሁ። ኃይል ለብሳችሁ ትቆማላችሁ። የሚያበረታው መልአክ ተገለጠ ይላል እግዚአብሔር ቃል። ማይ ጋድ እኔ በእናንተ ላይ አውጃለሁ ዛሬ ማታ መራገፍ ያለበት ይራገፍ ካላችሁ ጳውሎስ ይኸው በእውነት አንድ ነገር በውስጥ ይመጣል። ጳውሎስ ምን አደረገ ይላል? እሳት እያነደደ እያለ እፍኝት ወጣ ምን አረገችው ይላል? ምን አረጋት ይላል? እስቲ ዛሬ እንዳንጸልይ የሚያደርገው ነገር ይራገፍ ካላችሁ ኧረ አሜን 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 አሜን። ሐዘን ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ አንዳንድ ጥያቄዎች ሊሆኑ ይችላሉ፣ አጋንንታዊ ውጊያ ሊሆን ይችላል። by the way this is one of the things ሰይጣን የሚያደርገው ነገር ይኸውላችሁ ለመጸለይ ስትነሱ ወይም አንዳንድ ነገር ውስጥ ስታልፉ the first thing ሰይጣን የሚያደርገው ምንድነው? ልባችሁ ይከብዳል። መጸለይ ያቅታችኋል። መንበርከክ ያቅታችኋል። that's why እናንተ ከሌጋ ስልክ እየደወላችሁ የምትጸልዩት ጥሩ ነው። እየደወላችሁ መጸለይ ቻርጅ ትሆናላችሁ፣ ትነሳሳላችሁ። አምንበታለሁ እሱ። ነገር ግን የጸሎት ጥገኛ ከመሆን እግዚአብሔር ይጠብቃችሁ። አሜን። የሰማኝ ሰው አለ? የጸሎት ጥገኛ አትሁኑ። ክፉ በሽታ ነው። እግዚአብሔር የሚፈልገው ለምንድን ነው ጌታ እጅ ያልጫነባቸው? እያንቀላፉ ንቁ እያለ ለምን እጅ አልጫነም? እዚህ ቤት ውስጥ የምትሰሙኝ ሰዎች ካላችሁ እኔ የምናገረው እናንተ ህይወታችሁ የማንም ሰው የጸሎት ጥገኛ ሳይሆን የእግዚአብሔር ጸጋ እናንተን በዛ ቦታ ላይ ኃይል ይሞላችሁ ዘንድ ነው። መጸለይ ባልቻልክበት ጉዳይ፣ ልብ በከበደ ጉዳይ፣ ነፍስን ባስጨነቀው ነገር ጉዳይ፣ ለመጸለይ ትግል በሆነብህ ጉዳይ አንድ ጸሎት አለ፣ ጉልበት የሚሆን ጸሎት። ኢየሱስ ክርስቶስ አባቶይ አሁን ነው ጉዳዩ ቁጭ ብሏል አይደል? ከጉዳዩ ጋር ትፋጠጥ። የብዙዎቻችን ጸሎት የምኞት ጸሎት ስለሆነ ከነገሩ ዞር ለማለት ስለምንታገል ነገሩ በእኛ ኃይል አይሄድማ፣ በእኛ ማንነት አይሄድም። ስለዚህ እግዚአብሔር የሚፈልገው ምንድነው? ፈቃድ ይሁን የሚለውን ጸሎት ጸልይ። አራስ እዚህ ቤት ውስጥ የሚያስፈልገው ሰው
እስቲ ይሁን በሉ። እጆቻችሁን አንሱ። ጸሎታችን በዚህ ይከበር። ጸሎታችን በዚህ ይሞላ። ፈቃድ ይሁን። ምንም ይሁን ምኑ ይሁን ፈቃድ ይሁን። እኔ እንደዚህ እላለሁ። አንዳንድ ጊዜ አንዳንድ ሰዎች መጥተው ጸሎት ሲጠይቁ በጣም እግዚአብሔርን ጠይቄ ነው የምጸልየው፣ እጅ ምጭ ነው። እኔ ብዙ ጊዜ አይታችሁኝ ይሆናል። እኔ ብዙ ሰው ላይ እጅ አልጭንም። የማልጭነው አንድ ዘመን ላይ ጌታ ስለተናገረ ነው። አልጭንም። እኔ አሁን በማንም ላይ እጄን አልጭንም፣ እግዚአብሔር ካላለኝ። እኔ መጫን የምፈልገው በሰዎች ላይ የእግዚአብሔርን ፈቃድ ነው። እግዚአብሔር ሊያሳልፍ የፈለገውን ነገር እኔ ዘይት እየቀባው እጅ እየጫንኩኝ ዲስትራፕት ማድረግ አልፈልግም። የሰማኝ ሰው አለ? ለምን? አንድ ነገር አምናለሁ። ቤተ ክርስቲያን ጉልበታም የምትሆነው ኃይል የምትለብሰው በእግዚአብሔር ፈቃድ ማዕከል ውስጥ መኖርና መጸለይ ህይወታችን ማይ ጋድ ይኸው ጉልበት እኔ እንዴት እንደምነግራችሁ አልችልም። በኃይለኛ ሰልፍ ውስጥ፣ በኃይለኛ ጦርነት ውስጥ፣ በከበባ ውስጥ፣ በማይቻልበት ሁኔታ ውስጥ ምንም ነገር ሳይለወጥ፣ ምንም ሁኔታው ሳይለወጥ መንፈሳችሁ ውስጣችሁ በርትቶ ቆሞ ኃይል ለብሶ የምታገኙት ያ ጊዜ ምልክቱ እሱ ነው፣ ፈቃዱ እንደሆነ። ኢየሱስ ክርስቶስ ብድግ ብሎ ተነሳና ደስ የሚለው ቃል ዮሐንስ 18 ላይ የሚገርም አይደል? ይሁዳም አዘውትሮ የሚጸለይበትን ቦታ ያቅ ነበርና እየመራ ይዟቸው መጣ። ከጎናቸው ያለን ሰው ሌላ ሰፈር አያገኙህ በሉት። ሌላ ሰፈር ካገኙ እዛ ያገኙህ። የሚጸልይበትን የሚውልበትን ያለበትን ሰፈር ያቅ ነበርና። ሁለተኛ በጣም የምትገርመኝ ሚስጥር ጌታ ምን አለ? እኔ እኮ በየቀኑ ቤተ መቅደስ ከእናንተ ጋር ነበርኩ አለ። ዛሬ ማታ በጨለማ ይቺ እናንተ ጊዜ ናት አለ። በጨለማ ልትይዙኝ የመጣችሁት ለምንድን ነው? ኢየሱስ ክርስቶስ ከመድረክ አይደለም ወደ መስቀል ሄደው። ማይ ጋድ ምን ማለት እንደሆነ ላስረዳችሁ። ጌተሰማኔ ኢየሱስ ገብቶ የጸለየው ለአገልግሎት እየተዘጋጀ አይደለም። አገልግሎት መጥፎ ነው እያልኩ አይደለም። ኢየሱስ ጌተሰማኔ የተጋው ለፈቃዱ ነው። ጉልበት የተገኘው፣ ኃይል የተገኘው፣ ጸጋ የፈሰሰው እዛ ጋር ሲሆን ነው። ከማጠቃለያ በፊት አንድ ነገር ልበላችሁ። ሰይጣን ቤተ ክርስቲያን ውስጥ ታርጌት አድርጎ ሲዋጋ መጀመሪያ የሚዋጋው ሌላ ነገራችሁን አይደለም፣ የጸሎት ህይወታችሁ ነው። ዳንኤልን አዩት። በሶስት ነገስታት ሰክሰሱን ተመለከተ። ሰይጣን አየ፣ ይህን ሰውዬ ምን ባደርግ ነው ማስቆመው አለ። አሁን ቅዱሳን መጽሐፍ ቅዱሳችሁን ስታነቡ ምን ትርጉም ይሰጣል? ዳንኤልን ከጸሎት ማስቆም። አንድ የሀገር ፕራይም ሚኒስተር፣ አንድ አገር የሚመራ ሰው አይገርምም? የዳንኤል ህይወት የቸርች ፓስተር አይደለም። መጽሐፍ ቅዱስ ላይ አስቴር፣ ዮሴፍ፣ ሞርዶኪዮስ፣ ዳንኤል መዘርዘር ትችላላችሁ። እነዚህ ሰዎች ሁልጊዜ የሚገርሙኝ ሰዎች ናቸው። በአሕዛብ መንግስታት ውስጥ እግዚአብሔርን በክብር የገለጡ ሰዎች፣ ምንም አይነት የቸርች አገልግሎትና ሚኒስትሪ ውስጥ የሌሉ። ሰይጣን ግን አንድ ነገር አውቋል። የዳንኤልን ሰክሰስ ለማቆም፣ መከናወን ለማቆም፣ ሞገሱን ለማቆም፣ ስኬቱን ለማቆም መንቀል ያለበትን ቦታ ያውቃል። ምኑን? የጸሎት ህይወት። አዋጁ ሲወጣ ኤክስትሪም እንደሆነ የምታውቁት፣ ምን ያህል እንደጨከነ ሰይጣን የምታውቁት፣ ሲጸልይ የተገኘ ምን ይሁን ይገደል ነው የሚለው። ሰይጣን ያን ያክል ጸሎት ይጠላል ማለት ነው። ሰምታችሁኛ? ያን ያክል ጸሎት ይጠላል ማለት ነው።
የሚጸልይ የተገኘ ምን ይደረግ? ይገደል። አዋጁ የወጣው ለማንም አይደለም። ማንም አይጸልይም። የሚጸልየው አንድ ሰው ነው። ብዙ ይህ አዋጅ የማይመለከታቸው ሰዎች አሉ። ስለ እናንተ አይደለም የምናገረው። ማለት ሩት መጽሐፍ ቅዱስ ላይ ገርመኛል። ሩት ኑኃሚን ምን አለቻት? ቦዔዝ በእርሻ በአውድማው ላይ ዛሬ ይተኛልና ሄደሽ እግሩን ገልጠሽ በእግሩ ስር ምን በይ አለቻት? ገልጠሽ ምን በይ? አቤት። ቁጭ በይ አላለቻትም። ምን በይ ነው ያለቻት? በሉት ቃሉን። ተኚ። ጌታ ይባርክ። ምን በይ? ተኚ። በሌሊት ሄደች እግሩን ገልጣ ተኛ ይችላል አይደል? ሰውዬ ተኝቷል። ቁጭ ብሎ አላያትም። በሌሊትም በነቃ ጊዜ ይላል እግሩ ስር አንድ ሴት እንዳለች ባየ ጊዜ ደነገጠ ይላል። አልኩኝ እኔ እሱም ወደ ጸሎት ስለመነዝረው ጌታ የሚደነግጥ ይመስለኛል በዚህ ዘመን። ወይ ተነሳች እሷም ሌሊት ብሎ እሱም ተነሳ ሌሊት ደነገጠ ይላል። በሌሊት እግሩ ስር አንዲት ሴት ተኝታ ባየ ጊዜ ይላል። ከጎናቸው ያለን ሰው በዚህ ዘመን አስደንግጠው በሉት። አስደንግጠው። ዋው! ዳንኤል ይሄን ብዬ ልጨርስ። ዳንኤል ጸልዮ እንደማይሞት ያውቃል። የሚሞተው ያልጸለየ ዕለት እንደሆነ ግን ያውቃል። እንደ ቀድሞ ጊዜ መስኮቱን ከፍቶ ሄዶ ተንበርክኮ ጸለየ ይላል። እና በእርግጠኝነት እነዛ ሰዎች ሌላ ሰው ቤት አልሄዱም። ቼክ ለማድረግ ምን የለማ የለም። ስለዚህ ቀጥታ የመጡት ማ ቤት ነው? አቤት ዳንኤል ቤት። ቅድም ብያቸዋለሁ። ከተገኘ እዛ ተገኘ። ከተገኘ ሌላ ሰፈር አትገኝ። እየመራ ይዟቸው መጣ ይላል። የጠላቶችህ መሪ ወዳጅህ መሆኑ ግን ያሳዝናል። ይህንን ቃል ብዬ ጨርሳለሁ። የእግዚአብሔር ቃል እስቲ ሁላችሁ ብድግ በሉ። ይህንን ቆመን እየጸለይ እንድናገረው ፈልጋለሁ። ሁላችን ቆም። እጆቻችንን እናንሳና በእግዚአብሔር ፊት ፈቃድ ይሁን በሉት። በዚህ ሰዓት ራሳችሁን ስጡ፣ ቤታችሁን ስጡ፣ ነገራችሁን ስጡት። አባቶይ ፈቃድ ይሁን በሉት። ነፍሳችሁ ላይ የከበዱ በእነዚህ ሁለት ተራራ ላይ ኢየሱስ ይዟቸው ሲወጣ ደቀ መዛሙርት እንዳይጸልዩ የተጫጫናቸው ዛሬም በእያንዳንዳችን ነፍስ ላይ እንዳንጸልይ፣ ፈቃድ ውስጥ እንዳንገባ፣ ሀሳብ ውስጥ እንዳንገባ የሚጫጫነን ነገር ዛሬ ጌታ ይስበረው። ጸሎት ጉልበቱ ፈቃድ ውስጥ መግባት ነው። let's just get in there። እግዚአብሔር ያስገባው ህይወቴን አስገባው በሉት። እጆቻችሁ እንዳነሳችሁ make it so personal። አሁን በዚህ ሰዓት በዙሪያችሁ ያለውን ነገር እንተው። እያንዳንዳችን አባቶይ ኑሮዬ ወደ ፈቃድ ይሁን በሉት። ህይወቴ ወደ ፈቃድ ይግባ በሉት። ቻሌንጅ ሊኖር ይችላል፣ ጥያቄ ሊኖር ይችላል፣ የከበደባችሁ ነገር ሊኖር ይችላል። ፕሊዝ እነዚህ ነገሮች ተዉት። ኢየሱስ መስቀሉን ቁጭ አድርጎ ፈቃድ ይሁን ያለው ያን ጊዜ በላያችን ላይ የሚለቀቅ ጉልበት አለ። ያን ጊዜ በላያችን ላይ የሚለቀቅ አቅም አለ። በዚህ ሰዓት
የሚያበረታው መልአክ ታየ እንደሚል የሰው ነገር አይመጣም በእኔና በእናንተ ላይ የእግዚአብሔር ነገር ይመጣል። ወገኖቼ በእነዚህ 2 ቀን እግዚአብሔር አንድ ነገር እየተናገረኝ ነው ስጸልይ የነበረው በእናንተ ላይ። ጭነታችሁን ሁሉ ሊያራግፈው ጌታ ይፈልጋል። ማይ ጋድ ኤላቦረማ ሴኬሌበረለበዲያና ማጋላቦረደበዲያላቦስ የጌታ የእግዚአብሔር መንፈስ በዚህ ስፍራ ላይ ነገር ያጎበጠው ነፍስ፣ ሁኔታ ያጎበጠው ነፍስ በሕይወትሽ፣ በኑሮ፣ በትዳርህ ባለበት ነገር ላይ ቀና ያለ ጸሎት እንዳትጸልይ እግዚአብሔር የሚለኝን ነግራችኋለሁ። እግዚአብሔር የሚለኝን ነግራችኋለሁ። ለአንዳንዶቻችሁ ጸሎታችሁ እየታነቀ ያለ ሰዎች አላችሁ እዚህ ቤት ውስጥ። ምን ማለት ነው? ጌታ የሚለኝን ነው የምላቸው። እግዚአብሔር የሰማችሁ እየመሰላችሁ እግዚአብሔር ቃል ሰጥቷችሁ እየጸለያችሁ ሁኔታው ግን ሳይለወጥ ቀርቶ ሳይቀየር ቀርቶ እግዚአብሔር ከነገራችሁ ነገር በላይ በዙሪያችሁ ያለው ነገር ጸሎታችሁን ያነቀ ሰዎች ዛሬ በኢየሱስ ስም ይሰበራል። ማዶማ ሰከረበረደበዲያ መዶሻው አንድ ነው፣ መስበሪያው አንድ ነው። የእግዚአብሔር ፈቃድ፣ የእግዚአብሔር ፈቃድ። ታዩና ፈቃድ ይሁን ብለህ ጸልይ። በዚህ ሰዓት ታዩና ፈቃድ ይሁን ብለህ እጅህን ዘርጋ ወደ እግዚአብሔር። የዛ ጊዜ ነው ኃይል የሚለቀቀው። እናንተ እግዚአብሔር የሚለኝ ነገር ይሄን ነው። በኢየሱስ ላይ የወረደው በኢየሱስ ላይ የመጣው ኤንጀሊክ ቪዚቴሽን እግዚአብሔር የሚለውን ነው የምነግራችኋለሁ። ተለማምዳችሁት ወደማታውቁት ቪዚቴሽን የምትገቡት ሰዎች አላችሁ። ነገር ግን ፈቃዱን ጥሩ ወደ ህይወታችሁ። ኮልም ፈቃድ ይሁን ብላችሁ ፈቃዱን ወደ ህይወታችሁ ጥሩ። በዚህ ሰዓት ይህን ጸሎት ከመጨረሴ በፊት ፈቃድ ይሁን ብላችሁ ፈቃዱንም ጥሩ። በዚህ ሰዓት በናዝሬቱ በኢየሱስ ስም በትዳራችሁ ፈቃዱ ይሁን፣ በቤታችሁ ፈቃዱ ይሁን፣ በጤንነታችሁ ፈቃዱ ይሁን፣ በአይምሮአችሁ ላይ ፈቃዱ ይሁን፣ በህይወታችሁ ላይ ፈቃዱ ይሁን። ሃሌሉያ 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 ሃሌሉያ። የእግዚአብሔር ጉልበት በላያችሁ ላይ አለ። ሃሌሉያ ሃሌሉያ። እንደ ፈቃዱ አንዳች ብንለምን ይሰማናል ይላል እግዚአብሔር ቃል። እንደ ፈቃዱ አንዳች ብንለምን ሃሌሉያ 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 ሃሌሉያ